በጋምላክ ለማጣሽ በጋምላክ አንቺ ለማጣሽ ምን አገባሽ? እንዴት ምን ማለት ነው? ምን አገባሽ? እንዴት ባያገባኝ ተከትዬ እመጣለሁ? አያሻ ባለጊያ ከሰሽም ልክ እንደራስሽ ማለት ነው። ልክ እንዳንቺ እኔ ልጅ ከለካኔ መጣሁት በእናትሽ ነው። እናንተ እንሂድ ፍቅር እንጂ ጥላቻን በደንብ እናሳይሻለን። ሴትዮ ተረጋጊ። ውጪ አሁን ተረጋጊውልሽ። እኔ ዝም ብለሽ ፈርቼሽ አይደለም። በሰላም ተቀምጠን እያወራን አይደለም። አልመጣችም አላልክም? አንተ ዝም በል እንሂድ። በእውነት እንሂድ ብዬሽ አሁን ጌታ ምስክሬ ነው። ስነ ስርዓት አይደለም። አሁን እኔ ሴጣኔን አታምጪ። እኔ ወደ እኔ አትምጪ። ውጪ ኧረ ስለፈጠረ ከሷ ጋር ደግሞ አትጋቡ። ወደዛ አንተ ነዛ የምትልፈጠፈጠው አትልፈጠጥብኝ። ወደዛ አንቺ ዝም በይ። አንቺ ጋር እየተነጋገርኩ አይደለም። ዝም በይ። አንቺ ልታይሽ ብቋለሽ። ግቢ አይንሽ አሁን ደምሽን ትመጣለች። ሂጂ አሁን ውጪ። አተባልጊ ለነራሽ አተባልጊ። እሺ ወዳብሽን በዚህ ሞክሪያ። አታስፈራሪ ባለጌ። በእናትህ ስነ ስርዓት አድርጊ። አላዛር እንዳንጣላ እንሂድ። መከበር አትፈልግም? እሺ እንሂዳለን። አለበለዚያ እዚህ ቦታ ላይ የሰው ደም እንዳይፈስ በቤትሽ አትሳደቢ። ኧረ በእናትሽ እኔ ደምሽን እንዳልጠጣ ነገርኩሽ። ኧረ ስለፈጠራችሁ ምን ሆናችኋል? ና መከበር ከፈለክ እንሂድ። እስቲ ይቅርታ በእናትሽ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ የመጣሁበት ዋነኛ ምክንያት እንደሚታወቀው እማ ያው አክስቷ ጋር እንደሆነች ትላንት ደርሰንበታል። በጣም ነው ደስ ያለኝ። ያለችበትን ስላላወቅኩኝ ነበር የተጨነኩት። በዚሁ አጋጣሚ እማን ይቅርታ ለመጠየቅ ያው አበባ ይዤላት ነው የመጣሁት። የኔ ፍቅር ይቅርታ ጠይቃታለሁ ከዛ ወደ ቤቷ እንድትመጣ። ምክንያቱም ትልቁ ችግራችን የነበረችው እማ ናት፣ ማሚ ስለሆነች ማሚ በጣም የህይወታችን ትልቁ ችግር ነበረች። እሷም ደግሞ ወጣለች አይደለ? ወጣ ኦልሬዲ አሁን ያለችው አክስቷ ጋር ናት። ስትጨርስ ከፈለገች ትሂድ፣ ከፈለገች አትሂድ። ስለሱ አሁን እንትን ለማለት ሳይሆን የመጣሁት ዋናው እኔና እሷን ሲያጣላን የነበረው እኔና እሷን ሲያጋጭን የነበረው ጉዳይ ማሚ ቤት ውስጥ መኖሯ ነው። ስለዚህ ኦልሬዲ አሁን ማሚ ወጣለች። ያው እሷ የዛኔ በንዴት በእልህ ተገፋፍታ ነበር የወጣችው። ስለዚህ በዚህ በጣም ነው የማመሰግነው። ያው ጓደኛዋን ታውቃታላችሁ፣ ያው ሰላም ትባላለች። እሷ ናት እንግዲህ ያለችበትን ቦታ የነገረችኝ ስደውልላት። አረ ወደኛ ጋር አልመጣችም፣ ግን ያው ብቻህን የምትሄድ ከሆነ እኔ ቦታውን እነግርሃለሁ ምናምን ብላ መክራኝ ምን ብላ ያለውን ነገር አስረድታይ ነበር ትናንት ቦታውን የነገረችኝ ማለት ነው። እና በዚሁ አጋጣሚ በቪዲዮ ነው የማመሰግንሽ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ያው ተጋጅተን ተራርቀን እንዳንቀር አንቺ ግን ኖርማሊ ከሷ ተደብቀሽ ይሄን ነገር ስላደረግሽልኝ ከልብ አመሰግናለሁ። ያው እንደሚታወቀው ትናንት እንዳያችኋት ነው አክስቷ ብቻህን ከመጣህ ነው ከሷ ጋር ላገናኝህ የምችለው እንጂ አብረህ ሆነ መቼም ቢሆን እሷን አታገኛትም። በተለይ ደግሞ ከእናት ጋር ሆነ አላገናኝህም፣ በፍጹምም አላደርገውም ስትለኝ ሰምታችኋል። እና ዛሬ እንግዲህ ከማዘር ውጪ ነው ወደ እሷ ጋር የመጣሁት። ምክንያቱም በዚህ ህይወት ላይ ማዘር የራሷን አሻራ ጥላለች። እሱም እኔና እሷ ማገናኘት ነው። ካገናኘች በኋላ ግን ከዚህ በኋላ አታስፈልገኝም። ግልጹን ስናገር ህይወቴንም ደግሞ ራሴን መምራት ያለብኝ፣ ሁላችሁም እንደምትሉት ቤቴንም ራሴን መምራት ያለብኝ። በጣም አክስትየዋ በጣም ሲያናደት የነበረው አንተ አይደለህ ወይ የቤቱ መሪ? አንተ አይደለህ ወይ ወይስ እናት ናት? እውነቷን ነው። እኔ ነኝ የቤቱ መሪ እንጂ እናቴ አይደለችም። ሁሉን ነገር ማስተካከለው እኔው ራሴ ነኝ። ስለዚህ በዚች አጭር ጊዜ ማለት በዚች ግጭት ጊዜያቶች ውስጥ ብዙ ነገር ተምሬያለሁ። ቤቴ መበደል እንደሌለብኝ፣ ከምንም በላይ ሚስቴን ማስቀደም እንዳለብኝ። ያው እሷ ናት ቤቴ፣ እሷ ናት ህይወቴ። ምክንያቱም አሁን ላይ እያሳለፍን ያለው ነገር ምንም ደስ አይልም። ምክንያቱም ይሄ ነገር እንዳይመጣ ተጠንቅቄ ይሄ ነገር እንዳይመጣ አስቤ ነበር እኔ እሷን ከቤት እንሂድ አብረን የሆነ ቦታ ሄደን እንዝናና አብረን ስላት የነበረው ይሄ ነገር እንዳይመጣ ይሄ ነገር እንዳይፈጠር ነበረ። ይህንን በማሰብ ነበረ እንደዛ ስላት የነበረው ማለት ነው። ግን እሷ ልትረዳኝ አልቻለችም ማለት ነው። እሷ ልትረዳኝ ፈቃደኛ አልነበረችም እና ያ ነገር ኦልሬዲ
ያው እኔ ከቤት እንደወጣና አክስቴ ጋር እንሄድ እንትን ብሏል እና ማሚም ከቤት እንድትወጣ ያደረኩት ያው ለአክስቴ በጣም ያለው ነገር ነገርኳት። በቃ ህይወቴን እንደዚህ እያረገችው ነው። በቃ እኔ ከዚህ በላይ መታገስ አልችልም። በቃ የምትችሉ ከሆነ እሷን ከህይወቴ እንድትወጣ ብቻ አድርጊልኝ ብዬ ከአክስቴ ጋር ለቤተሰብ ተናገርኩኝ። እነሱ አይ ቲንክ ደውለው ሳይቆጧት አይቀርምና ከዛ በኋላ ነው እንግዲህ ከቤት ወጣለው የሚለውን ሐሳብ ያመጣችው ማለት ነው። በዛ ምክንያት ትንሽ ደግሞ ማሚ ሳትናደድ አትቀርም። እንዴት እንደዚህ ይሉኛል ማለት እኔ እንደዛ ሄጄ ለቤተሰብ መናገሬ ትንሽ ያስደብራት አይቀርምና የሆነ የእልህ ነገር አድርጋዋለች ሁሉን ነገር ማለት ነው። ስለዚህ ያው ምንም ማድረግ ስለማልችል እሷም የፈለገችውን ውሳኔ መወሰን ትችላለች። እኔም ደግሞ ከምንም በላይ ትዳሬ ማዳን ስላለብኝ ለቤተሰብ ማሳወቅ ያለብኝ ነገር አሳውቂያለሁ። እና ውድና የተከበራችሁ የኛ ቤተሰቦች ያው ዛሬ እንግዲህ እማን ይቅርታ ጠይቄ ወደ ቤት ይዣት እግዚአብሔር ከፈቀደችልኝ ያው ከሷ ጋር አውርተን እሷም ደግሞ ቅያሜቷን ከተወች ወደ ቤት ይዘናት የምንሄድ ይሆናል። ከእግዚአብሔር ጋር እንግዲህ ጸሎት አድርጉልኝ። አብረን ወደ ውስጥ እንገባለን። ያው ደስተኛ የሆንኩት እማን ስለማገኛት ነው። ናፍቃኛለች በጣም እና አብረን እንሄዳለን። እስከ መጨረሻው ተከታተሉኝ። ወዳችኋለሁ፣ አከብራችኋለሁ። እንሂድ። ያው እንግዲህ ቤተሰቦች ደርሰናል። ቤታቸው ያው ሩቅ ነው እንደተናገርኩት ግን ይሁን። ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ? አላዛር ደህና ነህ? ሰላም ሰነበት? አለን። እግዚአብሔር ይመስገን። እሺ ያው እንግዲህ ዛሬው ብቻዬን የመጣሁት። አይ መልካም፣ ጥሩ አድርጋለህ። አሁን ጥሩ ጊዜ ይኖረናል ነው አይደል? እናትህ ከሌለች ሰላም ነው እኮ። ልግባ? አዎ ና መግባት ትችላለህ። ግባ እባክህ። ካሜራም ይዣለሁ እንደ ትናንትና እንዳትቆጪ። እሱን ነገር ነው ያልወደውም። ቀረቴ አዎ ብዙ ቤተሰቦች ከተጣላን ጊዜ ጀምሮ ያለውን ነገር ስለሚያውቁ ዛሬ ደግሞ እዚህ ደርሰን ደግሞ እንትን እንዲሉ አንተ መልካም ልጅ ነህ። ይሁን ንግቡ። በሩን ዝጋው። እሺ እየታለችማ? እስቲ ትንሽ ቁጭ በል። የሆነ ማውራት ያለብን ነገሮች ያሉ አይመስልም? አረፍ በል። ስራ እንዴት ነው? እንዴት ነው ስራ? ቆንጆ ነው፣ እግዚአብሔር ይመስገን። አይ መልካም። አሁን ያው እየሰራው አይደለም፣ ያው ትኩረቴ እሷ ላይ ስለሆነ እየሰራው አይደለም። እርግጥ አሁን በእናንተ ትዳር መሀል እሱን ይዞ እዚህ ማስቆየትን እንትን የለብንም። እንደ ቤተሰብም ሀሳብ የለንም። ሴት ልጅ አንድ አግብታ ከወጣች የባሏ ናት፣ የባሏና የባሏ ቤተሰቦች ነው። ያን ነገር ደግሞ እናትህ ማድረግ አልቻለች። በጣም ብዙ በደል እያደረሰችባት ነው። በቀደምም የሌለ ነገር ነው ተፈጥሮ ይሄድከው እና ስለዛ እንዴት ነው አሁን ለዘላቂውስ አንተ እንዴት ነው በሁሉ ነገር እሷን እንዴት ነው ከተንሱ ጋር መቀጠል የምትችሉት? እኔ እኮ እሷን መክተት አልፈልግም። እኔ አሁን ያው ለሕክምና ነው የመጣችው እናቴ እና ታክማ እስከምትሄድ ያው ሁለቱ ለማግባባት ሞክሬያለሁ። ሁለቱ ደግሞ መግባባት ካልቻሉ የሆነ ሀሳብ ስታስቢ አሁን ሁለቱ መግባባት ካልቻሉ በቃ መተው ነው። ስለዚህ በርቀት ይሁን የሁለቱ ግንኙነት ማለት ነው። ስለዚህ እሷ አሁን እንደ ድንገት ታመመችና ሐኪም ቤት ከዚህ ከሐዋሳ ወደዚህ ተላከች። አንተም ችግር አለብህ፣ ይቅርታ አድርግልኝ። አንተም ችግር አለብህ። እናት ናት። እናት የእናትነት ቦታ አላት። ሚስትም ሚስት ናት። ሚስትም የራሷ የሆነ ቦታ አላት። ሚስትህና እናትህ ተደባልቀውብሃል። እናትህን ጥላ ሚስትህን ውደድ አይደለም። ሚስት ናት፣ ደግሞ እናት ናት። ስለዚህ አንተ ዘልቀ ባስገባት ነገር ነው ተነስታ ሁሉ መከራ ልታደርስ። ብዙ ነገር ቁጭ ብለን አውርተናል። ስለ አንተ መልካምነት አውርተናል። የእናትን ክፋት ደግሞ እኔ እናት ብዬ ራሱ ለአንተ ለማውራት ግራ ይገባኛል። አሁን እኛ ምንም የምንወስደው ጊዜም የለንም፣ የምናወራውም ነገር የለንም። በእርግጥ ከተንሱ ጋር አውርተናል።
መታ እንዲሄድክ እንደከለከልኩ ምናምን አውርተናል። ስለዛ ያለው ነገር ሊፈታ ይችላል። ግን እንዴት ነው ዘለቄታውስ? እንዴት ታስባለህ? አሁን ትዳርን ትኖራለህ ወይስ እናትህን እንዴት ነው ልታስታርቅ የምትችለው? ተጣልተውስ እስከ መቼ? እናት እኮ አሁን እኛን ትታ እናትህ እናቷ ናት። ያን ነገር ልታደርግ ካልቻልክ አሁንስ ሄዳ እንዴት ነው? እሷስ ቢሆን እናትን እያከበረች ካልኖረች በዚህ ነገር ከቀጠሉ እንዴት ነው ሊሆን የሚችለው ነገሩ? እኔ አሁን በቃ እናቴን ትሄዳለች። አሁን ሰሞኑ ወደ ሐዋሳ ትሄዳለች። ስለዚህ በቃ እንደ ድሮ ህይወታችን ይቀጥላል። እኛም ወደ እሷ እንሄድም፣ እሷ ወደ እኛ አትመጣም። ያ ደግሞ ልክ አይደለም። ያ ልክ አይደለም። እናትህ ቤትህ አትምጣ፣ እኛ እናትህ ቤት አትሄድም ማለት ደግሞ ልክ አይደለም። እንዴ ነውር እኮ ነው። 9 ወር አምጣ የወለደች እናትህ ናት። የእሷ ሀቅ አለ፣ የእናትነት ሀቅ አለ። ግን እናትህን አንተ በምን መልኩ ትገራለህ ነው? አሁን እናቴ ጋር እንሄድም እኛ ጋር አትመጣም አይባልም። ክፉ አለ ደግ አለ። ቤተሰብ ደግሞ አንድ ነው ከተጋባ በኋላ። እኛ በእኛ ቤተሰብ እስከምናውቀው ከተጋባ በኋላ አንድ ቤተሰብ ከተጋባ በኋላ አንድ ነው። አንተም አሁን እዚህ ጋር የመከፋፈሉ ስራ ላይ አምነህ ነው እየሄድክ ያለው። ይሄ ደግሞ ለዘለቄታ መፍትሄ አይሆንም። ስለዛ እናትህን አሁን ትንሱን ከዚህ ቤት እንግዲህ እሱ የእሷ ውሳኔ ነው አግባብቼ ይዤ እሄዳለሁ ብለህ ካሰብክ እናትህ ጋር ያለው ነገር መፈታት አለባት። ትንሱ ባጠፋችሁ ጉዳይ ካለ እኔ አላውቅም፣ ግን ብዙ በምናየው ሚዲያው ላይ በምናየው ነገር ክፉ እናት እንደሆነች አውቃለሁ። ግን ያም ሆኖ ይቅር መባባል ግን አለባቸው። ይቅር ተባብለው በሰላም ነገሩን ፈተህ ነገሩን ሳትቋጭ አሁንም እችን ምስኪን ልጅ ይዘህ ሄደህ አሁን ቀዝቃዛ ውሃ ደፋችባት፣ የፈላዋ ብትደፋባት እሱ ደግሞ ምን ዋስትና አለ ለዚህ? አላዛር አንተ መልካም ሰው ነህ፣ ግን ለዚህ ምን ዋስትና አለ? ስለዚህ አሁን ሁለቱ እንዴት ይታረቁ ነው? እኔ አሁን በጣም ብዙ በደል አሳልፋለች እንደነገረችኝ። ያው አንተም ታውቃለህ እናት መልካም እንዳይደለች። ግን በምን አሁን ሰው ሰላም የሌለበት ሰፈር ለማንም ምቹ አይደለም። አንደኛ ነገር መሀል ቤት አንተ እየተጎዳላክ ነው። ስራህን አጥተህ የራስህን ነገሮች ብዙ ነገር ቤተሰብህን በትነ ሚስትን ፈቶ ተጣልቶ መቀመጥ ከባድ ነገር ነው እና እንደምትዋደዱ ደግሞ እናውቃለን አይደለም? ስለዛ አሁን ዘለቄታዊ ነገር እኛም ልጃችን እዚህ ትቀመጥ ብለን ማስቀመጥ አይደለም። አንተም እናቴ እሷ ላይ እንዳትደርስ ብሎ መዝጋት አይደለም። መሰረታዊ ነገሩ የሚያስፈልገው መሀል ቤት አንተ ካለክ እውነት የምትወዳት ከሆነ ትንሱን ከእናትህ ጋር ሰላም መፍጠር ነው ያለብህ። ከእናትህ ጋር ሰላም ካልፈጠሩ አሁንም ለአንተም ሰላም አይደለም፣ ለእናትህም ሰላም አይደለም፣ ለትንሱም ሰላም አይደለም። እሺ አሁን አንቺ ባልሽው ሀሳብ ላይ እሺ ወይ ካልሆነ እማንም እዚህ ላውራትና እሷ በሬን እንዳትረግጥ ግን አንተ አሁን ትንሱን ወስደሃል በክብር ከዚህ ቤት። አሁንም ከኛ ሀሳብ አትወጣም። ተቆንጥጣ ያደገች ልጅ ናት። ባይዘው ትንሱ በጣም ስርዓት ያላት ልጅ ናት እና ከዚህ ስትወስዳት አሁን ተታርቃችሁ ከዚህ ስትወስዳት እናንተ ሁለታችሁ ተጣልታችሁ አትጣሉ። ስትወስዳት ግን አሁን ሄዳ ልጅ በሰላም ትኖራለች። እናት ግን እኔ ማየትም አልፈልግ ደርሶ እንደ ቆንጆ በርበሬ ሁሉ ነገር ላይ ካልገባው አለች። ስለዛ እኔ ደግሞ እሷን ሳያት በፍጹም የሰራችው ነገር ውስጤን ስለሚረብሸው እዚህ እንድደርስ አልፈልግም። አሁን ትምጣና ትንሱን ጠራልሃለሁ። ግን እሷ ከመምጣቷ በፊት ነው የምልሽ ይሄን ሀሳብ ወይ አንቺ መምከርም ካለብን እኔ እሱን መክሪያታለሁ። ትንሱን አይደለም እናቴን ነው የምልሽ። አሁን ያልሽው ሀሳብ እንዴት አድርገን ለያዥ የማትመች ሰው ናት እሷ። ለያዥ ለገናዥ አትመች። ስለዛ እሷን በፈለግከው አቅጣጫ አንተ ራስህ መስመር አስገባ። ይሄ ግን የመጨረሻ አንተ ከዚህ ቤት ትንሱን ይዘህ ወጥተህ ይሄ መጨረሻ በደል ደረሰብኝ ብላ አሁን ደግሞ ሌላ አይነት ነገር ከሰማን እኔ ብቻ አይደለም ዘሯ ሌላ ብዙዎች አሉ። አንገባን በሰው ትዳር አንገባን በተዋደዱት ወጣቶች መሀል ብለን ነው እኛ ተሰብስበን ቁጭ ያልነው እና ዓለም ሁሉ ያየውን ክፋቷን ደግሞ ምንም እንዳላወቀ አድርገን መመለስ ስለማንችል አንተ ጥሩ ሰው ነህ አላዛር። በደንብ እንድሰማ የምፈልገው ዛሬ እናንተ አልወለዳችሁ ስትወልዱ ስትበዙ ይሄ ነገር እንዴት ነው የሚሆነው?
ይሄ ኃላፊነት ትልቅ አለ። እቺን አንድ ሴት ወስደህ ማስተዳደር ያቃተ፣ ሚስትን በቤት አስቀምጠ ማኖር ያቃተ፣ ልጆች ሲመጡስ እናትህ ሌላ ሸክም አትሆንም። እኔ እንኳን በአጭር ደቂቃ እንዳየዋት ክፉ ናት በቃ። ስለዛ ይሄን ነገር በጣም አጽንኦት ሰጥተህ ማሰብ ይኖርብሃል። እኔ እያሳሰበኝ ነው በጣም እና እኔ ራሱ የሌለኝን የቁጣ ባህሪን ያወጣችብኝ በጣም ተናድጄ ነበር እና አሁን ግን ወስዳታለሁ ብለህ የምታስብ ከሆነ ትንሱ ቤቴ ትግባ ብለህ መልሰህ የምታስብ ከሆነ እኔ ቤታችሁ አትድረስ እናትህ እናንተ መሀል ይሄን አስተያየት የመስጠት መብት የለኝም። ግን በእርግጠኝነት ማውራት የምፈልገው እየሰማ ነው አይደል? አንተው መተከዝ አይኖርብህም። መፍትሄው ላይ ነው ማተኮር ያለብህ። እንዴት አድርገን ነው ማስታረቅ የሚችለው? እንዴት አድርጌ ነው ሁለቱን ማዋሃድ የሚችለው? ይሄ ኢትዮጵያዊ ንግርት ይሁን ምን ይሁን ማይታወቅ የባል ቤተሰብና የሚስት የማይግባቡት አይነት ታሪክ በታሪክ እንደሰማነው ነው የሚሆነው እና እኔ ደግሞ ያ እንዲሆን አልፈቅድም። አንተ ይሄን ነገር ሰብረህ ትክክለኛ የሆነውን ነገር ለእናት ነግረህ እናት ይሄ እናትነት አቅሽ ነው ልታከብርሽ፣ ልትወድሽ፣ ልትንከባከብሽ ይገባል። አንቺም እንደዛው ብለህ ካልሆነማ አሁንም ሄዶ ጸብ ነው። አሁንም ታሪኩ ዞሮ ግን እንዴት አምልጣ መጣች? አሁንስ ቢሆን እሷ ለኔ ጥያቄ ነው ይሆነኛል። እንዴት ተፋታችና መጣች? እሷማ ያው በእንትን ነው አክስቷ ጋር ነው ያለችው እና እዛው ነው ያለችው። ከቤት እኮ ወጣለች እኮ ወይ አላዛር። እናት ግን እንደው አይባልም፣ እናት አይባልም። ግን እናት ከባድ ሴት ናት፣ ከባድ ናት። እንደው ምናልባት ልታጭል ያሰበችው ሴት ይኖር ይሆን? ሌላ ልታጋባ ያሰበችው ሴት ይኖር? እንደዚህ አይነት ሀሳብ እንኳን የለኝም እኔ እስከማውቅ። እንግዲህ አሁን ልጥራታት እንሱ አውራትና እንግዲህ አውሩና የሚሆነውን ነገር ነግሬያታለሁ። መተክ እንደሄድክ ያለውን ነገር ነግሬያታለሁ። አሁንም ትምጣና ታውራ። እኔ የሆነ ነገር ልበልልሃ። ምን ስራለህ? በእውነት ትንሱ ነይ እስቲ ነይ እንግዳ አግኝ። በቃ እናንተ አውሩ እናንተ አውሩ። ነይ ነግሬሽ አዎ ነግሬሽኛል። ግን እኔ አክስቴ ቅርታኝ ከሱ ብዙ ነገር አውርተናል። አሁን አንቺን ደግሞ መንገድ እንዳደረገ ሰው ልታስቸግሪ ነው? ከኔ ሀሳብ ልትወጪ ነው? ነይ ቁጭ በይና አውሩ። መጀመሪያ ሰላም በይው። እንዲህ ነው እንዳያደግሽው አንቺ። አልናፈቀሽም? ናፍቆኛል አላልሽም? ናፍቆኛል። ግን እኔ አክስቴ አንተስ አልናፈቃትም? አዎ ትንሽ ሰዓት አውሩና ነገሩን ለመፍታት ሞክሩ። እኔ መክሰስ ነገር ስላላችሁ። ኧረ አያስፈልግም። እኔ አንቺም ኖረሽ አብናወራ ይሻላል። እኔንም እሷን ማምከር ያለብሽ ነገር ካለ እሺ። ልጆች እስቲ የሆነ ነገር ስሩልን፣ መክሰስ ነገር። አክስቴ በደንብ ምከሪልኝ። ማለት እኔ እውነት የወጣሁት አሁን እንደዚህ አሁን እንድታለቅሽ አይፈቀድም። እዛ አልቅሰሽ የመጣሽው እዛ ያየሽው መከራ በቂ ነው። አሁን እኔ ፊት ካለቀሽ እርቁንም ከልክዬ አባረዋለሁ። እሺ ለማልቀስ ሳይሆን ማለት እሱ የሚያደርገው ነገር በጣም ከባድ ነው። እዛ ቤት ውስጥ እኔ ተሰቃዩ አክስቴ። ለዛ ነው አንቺ ጋር የመጣሁት አንቺ አለሽኝ ብዬ ማለት ነው። ምክንያቱም እዛ ሰው እንደሌላ አድርጎ ነው ይቆጣል። አትከብጂኝም። አዎ በቃ እኔ አንቺ ጋር ብሆን ይሻለኛል። በቃ አሁን እኔ እሱ መስተካከሉን ራሱ ካላወቅን እኔ አሁን ዝም ብዬ አልሄድም አልሄድም ወደ ቤት ምናምን እኔ አልሄድም። ለምን እኔ አልሄድም? እናት ሳትስተካከል እናት እንደዛ እያደረገችኝ ዝም ብዬ መቀመጥ ይመስላል? ምን ማለት ነው? አሁን ራሱ አክስቴን አክብሬ ነው እንጂ ሰላም ራሱ አንተ ማለት አልፈልግም። እንኳን ካንተ ጋር ለመኖር ማሰብ ይቅርና ማለት ነው። አይደለም እኮ ወጣለች እኮ ነው። ተውጣ ትመጣለች። የሆነ ነገር ሰበብ ፈልጋለች እንዴ የምትመጣው? እኔ አላሳዝንህም? ቆይ እሺ እኔ ሳላሳዝንሽ ምንድን ነው የምታሳዝነኝ? ምንድን ነው ማድረግ ያለብኝ? ለምን በህይወት ሰው ታስገባለህ? እኔ ግባ ብዬ ነው ያስገባሁት።
እኔ ግባብዬ ነው ያስገባሁት። ምን ማለት ነው? አክስቴ እውነት ነገር የለም። እኔ ዝም ብዬ አልገባም። ትንሲ አሁን አንቺ በደንብ ስሚ። አሁን አንቺ ልጅ ነሽ ገና፣ ትዳርም ገና መጀመርሽ ነው። በትዳር ላይ በጣም ብዙ መከራ አለ። አሁን እናትም እናት ናት። 9 ወር ሙሉ ተሸክማ ይሄንን ሁሉ ጊዜ ሲያድግ መከራ አይታ ነው ያሳደገችው። እናትም የልጅ ፍቅር አላት። ሁሌም ጡጦ የሚጠባ ሕፃን ነው ለእናት። አሁን አላዛር ለአንቺ ባል ሲሆን ለእሷ ልጅ ነው አሁንም። ስለዛ እኔ አሁን የእሷን ክፋት የእሷን ሌሎች ነገሮች ማንሳት አልፈልግም። እኔም እናት ነኝ። እንደ እናትነት ግን ያው እናት ለልጇ የምትሆነውን ነገር አልፋ ሄደች ነው የእሷ ነገር አልፋ ሄደች። አላዛር አልፋ ሄደች፣ በጣም ብዙ ነገር አልፋ ሄደች። እና ያንን ሁሉ ነገር ደግሞ ያንን ሁሉ መከራ ስትሸከም አንድ ነገር አውርታ አታውቅም። እኛ ሚዲያው ላይ ነው ያየነው። ያም ሆኖ እንዴት ብለንም አንተ ጋርም አልደወል እሷ ጋርም አልደወል። ቤተሰብ ማለት ይሄ ነው፣ በሰው ትዳር የማይገባ ቤተሰብ ማለት ያንተ ደስታ ደስ የሚለው ነው። እናትህ ደስታን አትፈልግም። እኔ እንዳየሁት እናትህ እኔ አንተን አሁን እንድትጸጸት እንድታዝን አልፈልግም። ግን ፈጽሞ እናትህ በዚህ ዘመን ላይ ያለች እናት አይደለች። አሁን ብዙ ታሪክ እየሰማን ነው አይደል? ትዳር በስንት ጊዜ በመከራ ተገኝቶ ሲዳሩ በሰርጋቸው ዋዜማ በምናምን የሚሆነውን ነገር እያየን ነው። አንተ ምን ጎሎ ነው እናትህን ውስጥ ከተትካት እኮ ለካለው እኮ ቀይ መስመር የሚባል ነገር አለ ለሁሉም ነገር። አሁን ደግሞ እንደምታያት አንገፍፏታል። ስለዛ እኔ ሂጅም አልላትም፣ ባትሄድ ደስ ይለኛል። አሁን እዚህ ቤት እያለችና አንተ ጋር እያለች እስቲ ቀና ብላ ያት እስቲ መጠጣችኋት እኮ ወስዳችሁ አይደል እንዴ? አሁን ይኸው ደም ግባቷ ተመለሰ። ስለዛ ማድረግ ያለብህ ነገር አንተ ከቻልክ፣ እኔ በእውነት እናትህ ሰው ብቻ ናት ብዬ አላስብም። ውስጧ ትልቅ ይሆነ እንደውም ልጄን አሳባ ጠንቋይ ምናምን ስትል እሷ ናት እንደውም በዛ አይነት መንፈስ ውስጥ አስራ ያለችው ያንተ እናት ዴ። ስለዛ ይሄንን ያህል ካወራን እኔ እላፊ ነገሮችን አሁን እናደዳለሁ። እንዲህ ጣልቃም ገብቼ ሳወራ እናደዳለሁ። ቤተሰብ የሚለውን ትርጉም አታውቅም። በቃ በጥቅል ግን ቢሆን ቤተሰብ ጣትን ገማ ተብሎ ቆርጦ አይጥልም። እናትህን ቆርጠጣል አንልህ። በየዘሩ ክፉ ስላለ ወይ አባት ወይ ወንድም ምናምን ስላለ እናንተ ሁለታችሁ በደንብ አውሩ ነገሩን። አላዛር እኛ እንወድሃለን እንደ ቤተሰብ፣ አንተ ጥሩ ሰው ነህ። ስለዛ በደንብ አውሩ። ትዳራችሁ እንዲበጠበጥ አንፈልግም። አንቺም ደግሞ ስትመከሪ የሰነበትሽው ምክር አስቢ። ቤተሰብ ዘር አታሰድቢ። ስለዛ በዚህ ልክ አውሮ ቆይ እስቲ ልጆቹን መክሰስ ነገር እንደሰሩ ትንሽ ተጫወቱ። ስሚኝ የኔ ፍቅር፣ እኔ ማስተካከል ያለብኝ ነገር እያስተካከልኩኝ ነው፣ አስተካከላለሁ። ገባሽ አይደለ? ምንም አንተ ማለት ነው የኔ መውጣት አልጎዳም፣ ተመችቶሃል እንጂ ፊት ያስታውቃል እኮ። እኔን እኮ አሰቃየኸኝ፣ ባይተዋር አደረከኝ። ግን ሰው እንዳለኝ አየህ አይደለ? ሰው አለኝ። እሺ ለእኔ የሚያስብልኝ ለእኔ የሚቆረቆርልኝ ሰው አለኝ። እኔ መች ሰው የለሽም ማለት ሰው እንደሌለውን ያደረጋችሁ ለሁለት። እስቲ ከዚህ ሀሳብ ውጪ፣ ምን አይነት ሰው ናት? ከዚህ ሀሳብ ሳትወጡ እንዴት ነው እኔና አንቺ የምንስማማው? እኔ ማለት ነው አክስቴን ፈርቼ ነው እንደዚህ ዝም ብዬ በቃ እሺ አልኩ። ገብቶሃል አይደል? አልወጣልኝም ያንተ ንዴት። ትዳሬን እኮ ነው ያፈረስኩት። ያማል እንዴ? ምን ማለት ነው? አልገባኝም። ምን እያልሽ ነው? ምን ያላልኩት ምን አልኩ? እኔ እኮ ምንም አላልኩም እኮ። ከዚህ ሀሳብ ከዚህ ስሜት እናትህን ከህይወት አስወጣት ስለ በእኔና በአንተ ትዳር አትግባ። የራሷን ኑሮ ኑር። ምትረዳት ነገር ካለ በውጭ እርዳት እንጂ እኔ ትንሣኤን እንድታንገላታ ቤቴ 10 እየመጣች በቃ በርቀቱ አናገኛትም። ማግኘት ስትሄድ ሂድ ከፈለግ። ኧረ እባክህ ልክ እኔ ስመጣ ደግሞ ሆን ብላ ቀንዷን አቁማ ነው የምትመጣው። አይደለም እባክሽ፣ ስለፈጠረሽ ወደ ቤት አብረን ቤት እንድትገቢ እፈልጋለሁ። እኔ ቤት አልሄድም። መጀመሪያ አስተካክልና በርቀት ልሄድ ጸጥ ብዬ የምገባል መሰለህ። ከዛ 10 መውጣት 10 መግባት እኔም ሰልችቶኛል። ለቤቴ ክብር ያለኝ ሰው ነኝ። ገባህ አይደለ? ዝም ብዬ አንዴ እየገባ አንዴ አልወጣም። አክስቴ ጋር የተወሰነ እዚህ ከእሷ ጋር ሆናለሁኝ። ከዛ በኋላ እሷ አረጋግጣ መቀየርን አይታ ነው የሚሄደው።
ገብቷል። አንዴ ቤተሰብ እስከገባበት ድረስ ደግሞ ዝም ብሎ የሚለቀው ነገር አይደለም። ከአቅሜ በላይ ስለሆነ ነው ብሎ መቼ ነው እኮ እንደዛ አላልኩም እኮ። ታዲያ መስተካከል ያለበት ነገር ይስተካከላል። ማድረግ ያለብኝን ነገር ሁሉ አደርጋለሁ። ግን በቃ አንቺ ከዚህ አመለካከት ውጪና ኖርማሊ በቃ እንደ ኖርማል ሰው እናስብ። በቃ ታዩ ያረኩትን ነገር ሁሉ ታዩ። ጉድ ምንድነው? መጣች እናት መጣች። ያንተ ጉድ መጣች። በህግ አምላክ ዛሬ አቃራ ፈልጋለሁ ላንቺ አገላብጥሻለሁ ዛሬ በህግ አምላክ ለመጣሽ በህግ አምላክ አንቺ ለመጣሽ ስለመጣ እኔ መምጣቴ መብነው ወይ የመጣህበት ምክንያት ምንድነው? ምን አገባሽ? እንዴት ምን ማለት ነው? ምን አገባሽ? እንዴት ባያገባኝ ተከትዬ እመጣለሁ? ለምን ተከተለሽ መጣሽ ነው ጥያቄ እኮ። ለምን መጣህ ነው? ዞር በል አንተ ሙጣ ውጫውን ከቤት ነው ተባለ። እስከመቼ ነው? ምን ለምን መጣሽ ነው? አገላብጥሻለሁ። ያንቺ መምጣት ነው እንትን ያለኝ። አየሻ ባለጌ አክስትሽን ልክ እንደራስሽ ማለት ነው። ልክ እንዳንቺ ቤታችን አትምጪ። እኔ ልጄ ከለካኔ የመጣሁት በእናትሽ ነው። እናንተ እንሂድ አገላብጥሻለሁ። እንሂድ። እዚህ ጦስ አትሁን በእናትህ እንሂድ። ና ፍቅር እንጂ ጥላቻን በደንብ እናሳይሻለን። ሴትዮ ተረጋጊ። ውጫውን ተረጋጊልሽ። እኔ ዝም ብልሽ ፈርቼሽ አይደለም። በቃ ውጣ። የመጣሁት ለምክንያት ለምን እንደዚህ ያረክ? በሰላም ተቀምጠን እያወራን አይደለም። አልመጣችም አላልክም? ይሄ መደፋፈር ነው። ና እንሂድ። አንተ ውጣልኝ። አንተ ዝም በል እንሂድ። በእውነት እንሂድ ብያለሁ። ጌታ ምስክሬ ነው። ስነ ስርዓት ያጅ አሁን ወጋምሽ ቆምጬ እንዳላዋረድሽ ውጪ። የሽዱላ አንቺ አይደለሽ እንዴ? አሁን እኔ ሴጣኔን አታምጪ። እኔ ወደ እኔ አትምጪ። ወደ ላይ ሂጂ። ውጪ። ከእሷ ጋር ደግሞ አትጋፈጥ። ወደዛ ሂድ። አንተ ነዛ የምትልፈጠፈጠው አትልፈጠጥብኝ። ወደዛ ወገብ ዛላሽን በጥስልሽ ና በጥሽኝ አሳየኝ። ነይ በጥሽኝ አሳየኝ። መሀል ቤት ገባ ቸለና የሚያደርጋ ስነ ስርዓት አድርጊ። ባለጌ ውጪ። ስነ ስርዓት የለሽም እንዴ? ትንሽ ራስሽን አታስከብሪ? እንደው እሱ ስለፈጠረሽ ወደዛ ሂድልኝ። አንተ እንዳልፈነከተ እንሂድ። ለምን ተከታልሽ? አንቺ ዝም በይ። አንቺ ጋር እየተነጋገርኩ አይደለም። ዝም በይ። አንቺ ልታይሽ ብቁ አለሽ። ግቢ። አይንሽ አሁን ደምሽን ትመጣለች። ሂጂ አሁን ውጪ። ስነ ስርዓት አድርጊ። በስነ ስርዓት የምትናገሪ ነው። ቀጥ ብለሽ ውጪ። አትባልጊ። ልንገርሽ፣ አትባልጊ። እሺ ወገብሽን በዚህ ሞክሪያ። አታስፈራሪ። ባለጌ ና እንሂድ። ና እንሂድ። እንደንቺ አይነት እናት ከሚኖር እንደው በማን ና እንሂድ። እኔው ስለወለድኩት መሰለኝ ልጅሽ እንደዚህ የምትሆንበት። እኔው ስለወለድኩት በእናትህ ስነ ስርዓት አድርጊ። አላዛር እንዳንጣላ እንሂድ። መከበር አትፈልግም? እሺ እንሂዳለን። አለበለዚያ እዚህ ቦታ ላይ የሰው ደም እንዳይፈስ ልሽ በቤትሽ አትሳደቢ። ኧረ በእናትሽ እኔው ደምሽን እንዳልጠጣ ነገርኩሽ። ኧረ ስለፈጠራችሁ ምን ሆናችኋል? ና እንሂድ። ና መከበር ከፈለክ እንሂድ። አክስቴ ይቅርታ በእናትሽ። ከዚህ በኋላ ውጣ ሂድ። አንተ መለማመጥ አይሰለችህም? ለምን መጣሽ አንቺ? ና እንሂድ። ምን አገባህ? ውጣ ሂድ። ኧረ ሂጂ በእናትሽ። አንቺ ሴትዮ አትከተይኝ፣ ደግሞ አትከተይኝ። በራስሽ ዱላ እንዳትሰበሪ። ወገብሽን ቀምጥዬ ቁጭ እንዳላረግ። ሂድ ከዚህ። አንተ ነህ ራስህ የምታሰድበኝ ባለጌ። ሂድ እዛ። ራስን አታስከብርም እንዴ? እያሰደብከኝ ያለሁ አንተ ነህ። ከግቢያችን ውጡ። እንዲህ እንዳስናከኝ አላዛር ሂድ።